ሰላም ውድ የአንድ ዩቲዩብ ፎር ላይፍ ቤተሰቦች እንዴት ናችሁልኝ? ዛሬ በአሪፍ ቪዲዮ ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ እንዴት አድርገን ቤታችን ቁጭ ብለን ፓስፖርት እንደምናወጣ ነው ማሳያችሁ ማለት ነው። ዛሬ ማሳያችሁ እንግዲህ እንዴት አድርገን ፎርሙን ቤታችን ቁጭ ብለን ባለን ስልክ ወይም ደግሞ በፒሲም ሊሆን ይችላል ፎርሙን ሞልተን ክፍያውንም ከፍለን ፓስፖርታችንን እንዴት በእጃችን እንደምናስገባ በዲቴል በዝርዝር ሁሉንም ነገር አሳያችኋለሁ። አሁን ወደ ቪዲዮ ከመሄደ በፊት ለአንድ ዩቲዩብ ኦንላይን አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን ይችላሉ። ይሄ ቻናል እንደሚታወቀው የተለያዩ ቴክኖሎጂካል ቲፕ ቪዲዮዎችና ኦንላይን ወርኮች በስፋት ወደ እናንተ ይዞ የሚመጣ ቻናል ነው። ሰብስክራይብ በማድረግ እና ከጎን የደውል ምልክቷን በማብራት ሁልጊዜ የምለቃቸው ቪዲዮዎች እንዲደርሱት ማድረግ ይችላሉ። አሁን በቀጥታ ወደ ቪዲዮ እንግባ። እሺ ቤተሰብ አሁን ተመልሰን መጥተናል። በመጀመሪያ ብሮንዘራችሁ ላይ ትገቡና ወይም ደግሞ ክሮም ላይ ትገቡና ሰርች ባሩ ላይ ኢትዮጵያን ኦንላይን ፓስፖርት ብላችሁ እንደዚህ ሰርች ታረጋላችሁ። ከዛ በኋላ እንደምታዩት እንደዚህ ይከፍትላችኋል ማለት ነው። ከዛ በኋላ አንድ ጊዜ እዚህ ጋር አፕላይ ፎር ኢትዮጵያን ፓስፖርት ኦንላይን የሚለው ከላይ ይመጣላችኋል። እሱን ክሊክ ታደርጉታላችሁ ማለት ነው። ከዛ እንደምትመለከቱት ዌልከም ቱ ኢትዮጵያን ፓስፖርት ሰርቪስ የሚል ፔጅ ይመጣላችኋል ማለት ነው። ወደ ዌብሳይቱ አሁን በቀጥታ ገብታችኋል ማለት ነው። ከዛ ፊት ለፊት ላይ በሰማያዊ የበራችኋን ስታርት ኒው አፕሊኬሽን የሚለውን አንድ ጊዜ ትጫኑታላችሁ ማለት ነው። እሺ እዚህ ጋር ከላይ እንደምትመለከቱት ሪኳየስት አን አፖይንትመንት ብሎ 5 ፖይንቶችን ደርድሮልኛል። እስኪ አንድ ባንድ ሁሉንም ምን እንደሚሉ እንመልከታቸው። የመጀመሪያው ዚስ ፓስፖርት አፕሊካንት ፎርም ኢዝ አፕላይድ ኦንሊ ባይ ኢትዮጵያን ናሽናሊቲ ይላል። ይሄንን ፓስፖርት አፕላይ ስታደርጉ ግድ ኢትዮጵያዊ መሆን አለባችሁ ነው የሚለው። ሁለተኛው ደግሞ ቱ ዩዝ ሞር ዛን ዋን ፓስፖርት ኢዝ ስትሪክትሊ ፕሮሂቢትድ ይላል። ይሄ ማለት ደግሞ ከአንድ በላይ ፓስፖርት መጠቀም በጥብቅ የተከለከለ ነው ማለት ነው። ሶስተኛው ኦርዲናሪ ፓስፖርት አፕሊካንት ሁ ሃቭ ኦልሬዲ ፓስፖርት ሹድ ኖት ቢ አፕላይ ፎር ኒው ፓስፖርት ይላል። ከዚህ በፊት ፓስፖርት ካላችሁ አፕላይ ማድረግ አትችሉም ነው የሚለው። አራተኛው ብሪንግ ዩር ኦሪጂናል ዶክመንት ኢንክሉዲንግ ዩር ፓስፖርት ዱሪንግ ኮሌክሽን ይላል። ይሄ ማለት ደግሞ በቀጠሮ ቀን ኦሪጂናል ዶክመንታችሁን ይዛችሁ መምጣት ይኖርባችኋል ነው። አምስተኛና የመጨረሻው ኒው አፕሊካንት ሁ አር አናብል ቱ አቴንድ አን አፖይንትመንት ዴት ዊል አፕላይ አጌን ይላል። ይሄ ማለት በአፖይንትመንት ራሳችሁ በሰጣችሁት አፖይንትመንት ዴት ማትገኙ ከሆነ እንደገና አፕላይ ለማድረግ ትገደዳላችሁ ነው የሚለው። እነዚህን ህጎች ካየን በኋላ እንግዲህ አሁን እንዴት አድርገን አፕላይ እንደምናደርግ አሳያችኋለሁ ማለት ነው። እዚህ ጋር እንደምታዩት ከታች ዝቅ ስትሉ ደግሞ ተርም ኤንድ ኮንዲሽናቸውን አስቀምጠውልናል። ኢንኮሬክት የሆነ ኢንፎርሜሽን ከሞላችሁ፣ በቀጠሮ ቀን ካልተገኛችሁ ወይም የቀጠሮ ቀናችሁን ከሰረዛችሁ የምታወጧቸው ወጪዎች ሪፈንድ አይሆኑም ወይም አይመለሱም ነው የሚለው ማለት ነው። ይሄንን መስማማታችንን ከታች ባለችው ቦክስ አይ አግሪ ቱ ዘ ተርም ኤንድ ኮንዲሽን የምትለዋን ክሊክ አድርገን እንገልጻለን ማለት ነው። ከዛ ከታች ስታርት ኢንዲቪጁዋል አፖይንትመንት የምትላለች እሷን አንድ ጊዜ ክሊክ እናረጋትና ወደ ቀጣይ ፔጅ እንገባለን ማለት ነው። እዚህ ጋር እንደምታዩት የተለያዩ አማራጮች አሉ። እኛ አዲስ ተመዝጋቢዎች ስለሆነን ከላይ ያለችዋን ኒው ፓስፖርት አፖይንትመንት የምትለዋን ክሊክ አድርገን እንመርጣለን ማለት ነው። እሺ እንግዲህ ጓደኞቼ አሁን ከዚህ በኋላ እንግዲህ የተለያዩ ኢንፎርሜሽኖቻችንን የምንሞላበት ቦታ ደርሰናል ማለት ነው። የመጀመሪያው ሳይት ሴሌክሽን ነው። አሁን ያለነው ሳይታችንን የምንሞላበት ቦታ ነው ማለት ነው። እሺ እንግዲህ ሳይታችሁን ስትሞሉ እዚህ ጋር ማወቅ ያለባችሁ ነገር ለእናንተ የሚቀርባችሁን ቦታ ነው የምትሞሉት ማለት ነው። ምክንያቱም አሻራ ምናምን ለመስጠት በአፖይንትመንት ዴታችሁ ስለምትሄዱ እናንተን የሚቀርባችሁ ቦታ ታደርጉታላችሁ ማለት ነው። የመጀመሪያ ላይ እንደምታዩት አርዋን ከጎን ትነኩና ክልሉን ታስገባላችሁ። ኦሮሚያ ከሆነ ኦሮሚያ፣ አማራ ከሆነ አማራ፣ ደቡብ ከሆነ ደቡብ ታላጋላችሁ ማለት ነው። አዲስ አበባም ከሆነ አዲስ አበባ የሚል አለ፣ እሱን ትመርጣላችሁ ማለት ነው። ከታች በኩል አርዋን ነክታችሁ አሁንም ሲቲው ምረጡ ይላችኋል። ኦሮሚያ ብላችሁ ከመረጣችሁ ራሱ ያመጣላችኋል። አዳማና ጅማ ይላል። እዚህ ጋር አዳማ መርጫለሁ ማለት ነው። አዲስ አበባ ከሆነ አዲስ አበባ የሚል ብቻውን ያመጣላችኋል። እሱን ትመርጣላችሁ። ኦፊስም አርዋን ትነካላችሁ። ከዛ የኦፊሳቸውን አዳማ ያለውን ያሳያችኋል። እሱን ሴሌክት ታደርጋላችሁ። መጨረሻ ላይ ዴሊቨሪ ሳይት አለ። እሱንም አዳማ ፖስት ኦፊስ የሚል አለ። ቢሮአቸውን ትመርጣላችሁ። በዚህ መልኩ ሳይታችሁን ከመረጣችሁ በኋላ ከታች ኔክስት የምትለዋን ነክታችሁ ወደ ቀጣይ ፔጅ ይላላችሁ ማለት ነው። እዚህ ጋር ደግሞ ጓደኞቼ ዴት ኤንድ ታይም ነው። ዴት ኤንድ ታይም ማለት የቀጠሯችሁ ቀን መቼ ይሁን ነው። መቼ ይመቻችኋል፣ በምን ሰዓት ይመቻችኋል የሚለውን ራሳችሁ በሚመቻችሁ ቀንና ሰዓት ትመርጣላችሁ ማለት ነው። የተያዙትን ቀናቶች ያሳያችኋል፣ ክፍት ቀናቶችንም ያሳያችኋል። ስለዚህ በክፍት ቀናቶች ላይ ሰዓታችሁና ዴታችሁን መምረጥ ነው ማለት ነው። ቀናቶቹ ከተያዙ ብለሪ ያረጋችኋል። ስለዚህ ከላይ ኔክስት መንዝ የምትለዋን አርዋን እየነካችሁ ኔክስት አድርጋችሁ ክፍት ቀናቱን
ትመርጣላችሁ ማለት ነው። እኔ አሁን እዚህ ጋር ዲሴምበር ወር ላይ ቀን 29 ፍራይዴን አግኝቻለሁ። ስለዚህ ስለሚመቸኝ ሴሌክት አድርጌያታለሁ ማለት ነው። ከዛ በኋላ ከጎን ደግሞ ታይም ትመርጣላችሁ። ሞርኒንግ እና አፍተርኑን አለ። ሞርኒንግ ላይ እንደምታዩት ምንም ሰዓት ትርፍ ሰዓት የለም። አፍተርኑን ላይ ግን ከ10 ሰዓት እስከ 11 ሰዓት እና ከ11 ሰዓት እስከ 12 ሰዓት የሚል አለ። እኔ መጀመሪያውን ከ10 እስከ 11 የሚለው መርጬለታለሁ። ከዛ ስጨርሱ ከታች ኔክስት ትሉና ወደ ቀጣይ ትገባላችሁ። እዚህ ጋር ነው እንግዲህ ጓደኞቼ አሁን ዋናውን ኢንፎርሜሽናችሁን የምትሞሉት ፐርሰናል ኢንፎርሜሽን ላይ ደርሰናል ማለት ነው። እንደምታዩት ዲቴል የሚሞላ ኢንፎርሜሽን የያዘ ቦክስ ተከፍቶልናል። እዚህ ጋር ማወቅ ያለባችሁ ነገር ቀይ ኮከብ ያለባቸው ግዴታ የሚሞሉ ኢንፎርሜሽኖች ናቸው ማለት ነው። ቀይ የሌለባቸው ደግሞ ኦፕሽናል ናቸው ማለት ነው። ስለዚህ ቀይ ኮከብ ያለባቸውን ግዴታ ትሞላላችሁ። ትክክለኛ ኢንፎርሜሽን መሆን አለበት። እዚህ ጋር ማወቅ ያለባችሁ በጣም ጥንቃቄ ማድረግ ያለባችሁ ነገር እያንዳንዷ ነገር ትክክለኛና በጥንቃቄ መሙላት አለባችሁ ማለት ነው። ከዛ እዚህ ጋር ከላይ እንደምታዩት ፈርስት ኔም፣ ላስት ኔም፣ ግራንድ ፋዘር ኔም የሚል አለ። እንደገና ደግሞ ዴት ኦፍ በርዝ የሚል አለ። እነዚህን ኢንፎርሜሽኖች በእንግሊዘኛ ትሞላላችሁ ማለት ነው። እዚህ ጋር መጠንቀቅ ያለባችሁ ዴት ኦፍ በርዝ ላይ ስታስገቡ ትክክለኛውን ከልደት ካርዳችሁ ጋር የሚመሳሰል ቀን ማስገባት አለባችሁ ማለት ነው። ሌላው ደግሞ ስታስገቡ መጀመሪያ ወሩን ነው የምታስገቡት። ከዛን ህዝባር፣ ከዛን ቀኑን ታስገባላችሁ። ከዛን ህዝባር፣ ከዛን ዓመተ ምህረቱን ታስገባላችሁ ማለት ነው። ይሄ የሚሆነው በነጮቹ ነው የምታስገቡት ማለት ነው። እያንዳንዷን በነጮቹ ነው የምታስገቡት። ከልደት ካርዳችሁ ጋር ደግሞ ተመሳሳይ መሆን አለበት ማለት ነው። ከዛ ከታች ደግሞ አሁንም ድጋሜ ስማችሁን የአባት ስም የአያት ስም በአማርኛ ጻፉ የሚል አለ። ምጽፉት እዚህ ጋር በአማርኛ ፊደላቶች ነው ማለት ነው። እነሱን ከጻፋችሁ በኋላ ከታች ደግሞ አሁንም ከጎን ናሽናሊቲ የሚል አለ። እሱ ላይ ኢትዮጵያ ተብላችሁ ታስገባላችሁ ኢትዮጵያዊ ከሆናችሁ። ከዛ ከታች ፎን ነምበር የሚል አለ። ግዴታ ነው ፎን ነምበራችሁን ታስገባላችሁ። ኢሜል የሚል አለ። እንደምታዩት ቀይ ኮከብ የለውም። ይሄ ነሰሰሪ አይደለም። ካላችሁ ታስገባላችሁ፣ ከሌላችሁ መተው ትችላላችሁ። በርዝ ፕሌስ የሚል አለ። በርዝ ፕሌሳችሁን ታስገባላችሁ፣ ግዴታ ነው። ቀይ ኮከብ ያላቸው እንደነገርኳችሁ ግዴታዊ ስለሆነ ታስገባላችሁ። ከዛ ከታች ኦኩፔሽን የሚል አለ። ቀይ ኮከብ የለውም። ስለዚህ ኦፕሽናል ስለሆነ ትተውታላችሁ ከፈለጋችሁ። ሄር ከለር የሚል አለ። ይሄም ግዴታ አይደለም ግን መሙላት ትችላላችሁ። ብላክ ብዬዋለሁ እኔ። ከዛ ጀንደር አለ። እሱ ግዴታ ነው። ሜል ብላችሁ አማራጮች ውስጥ ታስገባላችሁ። ከዛ ከጎን ማሪቻል ስታተስ የሚል አለ። የጋብቻ ሁኔታ ይሄ ግዴታ ነው ታስገባላችሁ። ያላገባችሁ ከሆናችሁ ሲንግል ብላችሁ ታስገባላችሁ። ከዛ ከታች እንደምታዩቸው የተለያዩ ኢንፎርሜሽኖች አሉ። ኦፕሽናል የሆኑ መሙላቱን ትችላላችሁ። ለምሳሌ ሄይት አይ ከለር የሚል አለ። እዚህ ጋር ደግሞ ከጎን ኢዝ አንደር 80 የሚል አለ። እሱንም አንደር 80 ከሆናችሁ ክሊክ ታደርጋላችሁ፣ ካልሆናችሁ ትተውታላችሁ። ከዛ ከፍ ታደርጉና ቅድም ያለፍነው በርዝ ሰርቲፊኬሽን ዩኒክ አይዲ የሚል አለ። ይሄንንም መሙላትም አለመሙላትም ትችላላችሁ። የምታገኙት የልደት ካርዳችሁ ላይ ነው። እኔ እንደምታዩት እየሞላሁት ነው። አሁን ቤተሰብ እንደምታዩት ሁሉንም ኢንፎርሜሽኖች በሚገባ ሞልቼ ጨርሻለሁ። ለመጨረሻ ጊዜ ቼክ አረጋለሁ። በተለይ ደግሞ ቀይ ኮከብ ያላቸውን በደንብ ቼክ አድርጉ። ከዛ ቼክ ካረጋችሁ በኋላ ከታች ኔክስት የምትለዋን ነክታችሁ ወደ ቀጣይ ፔጅ ትገባላችሁ ማለት ነው። እሺ እዚህ ጋር ደግሞ እንደምታዩት ከአድሬስ ጋር የተያያዙ ኢንፎርሜሽኖችን የምታስገቡት የመጀመሪያው ላይ ሪጅን አለ። ስለዚህ እዚህ ጋር ከታች ቀስቷን ትነኩና ክልላችሁን ታስገባላችሁ ማለት ነው። ኦሮሚያ ከሆነ ኦሮሚያ፣ አማራ ከሆነ አማራ፣ ደቡብ ከሆነ ሳውዘርን ምናምን የሚለው አዲስ አበባ ከሆነ አዲስ አበባ ብላችሁ ያላችሁበትን ክልል ታስገባላችሁ። ሲቲ ታስገባላችሁ። ከዛ በኋላ ሌሎቹ ኢንፎርሜሽኖች ግዴታ አይደሉም። ምክንያቱም እነዚህ ሁለቱ ቀይ ኮከብ ያላቸው ግዴታ ናቸው። ልክ እንደ ቅድሙ ቀይ ኮከብ የሌለባቸው ደግሞ ኦፕሽናል ስለሆኑ የፈለጋችሁትን ታስገባላችሁ ማለት ነው። ስቴት፣ ዞን፣ ወረዳ፣ ቀበሌ፣ ስትሬት፣ ሃውስ ነምበር የሚል አለ። እነዚህም ኦፕሽናል ናቸው። ከፈለጋችሁ ማስገባት ትችላላችሁ ማለት ነው። ከታች ደግሞ ፒኦ ቦክስ የሚል አለ። ፖስታ ሳጥን ቁጥር ካላችሁ ፖስታ ሳጥን ቁጥራችሁን ታስገባላችሁ። ምክንያቱም መጨረሻ ላይ በዚህ ፖስታ ሳጥን ቁጥር ያላችሁበት ድረስ ፓስፖርታችሁ ይላካል ማለት ነው። ከሌላችሁ ደግሞ መተው ትችላላችሁ ማለት ነው። ከዛ ከጨረሳችሁ በኋላ ከታች ኔክስት ትላላችሁ። አሁን ወደ ፋሚሊ ዲቴል የሚል የምንሞላበት ቦታ መተናል ማለት ነው። እዚህ ጋር ይሄንን ባትሞሉት ችግር የለውም። አድ ፋሚሊ ብላችሁ መሙላት ትችላላችሁ። አለበለዛ ደግሞ መተው ትችላላችሁ ማለት ነው። እኔ ይሄንን አልፈዋለሁ፣ ኔክስት ትለዋለሁ ማለት ነው። አራተኛ ላይ ፓስፖርት ኢንፎርሜሽን የምንሞላበት ቦታ ደርሰናል ማለት ነው። ፓስፖርት እንግዲህ እንደሚታወቀው 32 ፔጅ እና 64 ፔጅ አለ ማለት ነው። የትኛውን የምትፈልጉት ነው የሚላችሁ። ዋጋቸውም እንደዛው ይለያያል ማለት ነው። አሁን ይሄንን ፓስፖርት በመሞላበት ታይም 32 ፔጅ ፓስፖርት 2000 ብር ነው የሚያስከፍለው፣ 64ቱ ደግሞ 4000 ብር ማለት ነው። ስለዚህ እኔ 32ቱን ስለምፈልገው 32ቱን ሞላዋለሁ ማለት ነው። ከዛ በጎን በኩል ሰሚት የሚል አለ። ሰሚት ትሉታላችሁ ከሞላችሁ በኋላ። እዚህ ጋር እንደምታዩት የመጨረሻና አምስተኛ የሆነው አታችመንት የምናስገባበት ቦታ ደርሰናል ማለት ነው። አታችመንት ማለት እንግዲህ የልደት ካርድና የቀበሌ መታወቂያ በፎቶ ወይም ደግሞ በፒዲኤፍ ፎርማት የምናስገባበት ቦታ ነው ማለት ነው። ከዚህ ከላይ እንደምታዩት ኖት ኢንፎርሜሽን ብሎ ሳይዝ ኦፍ ኢሜጅ ሹድ ቢ ሌዛን 1 ሜጋባይት ይላል። እንደገናም ደግሞ በተለያዩ በፎቶ ሳይዞች እና በፒዲኤፍ ፎርማት መሆን ይችላል ይላል። ሁለተኛ ላይ ደግሞ ኦንሊ ክሊን ፎር ኤ ከለር ፎቶኮፒ ኦፍ ዩር ሰፖርቲንግ ዶክመንት ዊል ቢ አክሴፕትድ ይላል። ፎቶኮፒ የሆነውን ዶክመንት ብታስገቡ ይቻላል ነው የሚለው። አፕሊካንት ሹድ ቢ
ፕሬዘንት ኦል ኦሪጂናል ዶክመንት ኦን ስኬጁል ዴት ኤንድ ታይም ኦፍ አፖይንትመንት ይላል። በቀጠሮ ቀን ትክክለኛ ኦሪጂናሉን ዶክመንት ይዛችሁ መምጣት ግዴታ አለባችሁ ነው የሚለው ማለት ነው። ስለዚህ ይህንን ካየን በኋላ አሁን ከታች ፎቶዎቹን ያዘጋጀነውን የልደት ካርታችንንና የቀበሌ መታወቂያችንን ከታች ባሉት አፕሎድ በሚሉት ለየብቻ እናስገባለን ማለት ነው። ከዛ ዝቅ እናደርገውና መጀመሪያ ላይ አፕሊካንት አይዲ የሚለው ቦታ ላይ በሱ ስትሬት በጎን በቀኝ በኩል ብሮውዝ የምትለዋን አንድ ጊዜ ክሊክ በማድረግ ያስቀመጣችሁትን የቀበሌ መታወቂያ ፎቶ ታስገባላችሁ ማለት ነው። ካስቀመጣችሁበት ፎልደር ላይ ሴሌክት አድርጋችሁ ታስገባላችሁ። ከዛ አሁንም የልደት ካርዳችሁን ደግሞ ብሮንዝ የምትለዋን ነክታችሁ ወደ ፎልደራችሁ ይወስዳችኋል። ከዛ ውስጥ ሴሌክት አድርጋችሁ ታስገባላችሁ። ከዛ ሁለቱንም ማስገባታችሁን እርግጠኛ ከሆናችሁ በኋላ ከታች አፕሎድ የምትለዋን ነክታችሁ ትጨርሳላችሁ ማለት ነው። ዋው! አሁን እንግዲህ እንደምታዩት ጓደኞቼ ሰመሪ ላይ ደርሰናል። እዚህ ጋር የተለያዩ አፖይንትመንት ታይሞቹን ዴቶቹን ያስገባናቸውንና አፕሊኬሽን ነምበር ደግሞ ሰጥቶናል። እዚህ ጋር እንደምታዩት ቦክሱ ላይ ያስቀምጦልናል። ከታች ደግሞ ዝቅ ብላችሁ የተጻፈ ጽሁፍ አለ። ምንድነው የሚለው? ለአዲስ ፓስፖርት ያመለከቱ ከሆነ በቀጠሮ ቀን ብቻ በኤጀንሲው በመገኘት ፎቶ ይነሳሉ፣ አሻራ ይሰጣሉ፣ ፊርማ ይሰጣሉ፣ የልደት ካርድ ይልና እና ስለ ልደት ካርዱ የሚሰጠው ኢንፎርሜሽኖች አሉ። እሱን አንብቡት እና ጊዜው ያላለፈበት መታወቂያ መያዝ ይኖርቦታል ይላል ማለት ነው። ይህንን እንግዲህ መከተል አለባችሁ ማለት ነው። ከዛ ከታች ዝቅ ስታደርጉት ፐርሰናል ኢንፎርሜሽን እና አድሬስ ኢንፎርሜሽን ላይ የሞላናቸው የተለያዩ ኢንፎርሜሽኖች አሉ። እነሱን ቅድም ቼክ አድርገናቸዋል። ከዛ አታችመንት ኢንፎርሜሽንም የሞላ ነው ያሳየናል። የተሳሳተ ነገር ካለ ወደ ኋላ ተመልሳችሁ ማስተካከል ትችላላችሁ። ከዛ ከታች እንደምታዩት ፕሊስ ሪቪው ዩር አፕሊኬሽን ዲቴል ይላል። ፕሊስ ሜክ ሹር ዘ ዲቴል ኤግዛክት ማች ዊዝ አይደንቲፊኬሽን ዶክመንት ይላል። ስለዚህ እርግጠኛ መሆን አለባችሁ ከሰርቲፊኬሽን የልደት ካርዳችሁ ጋር የሞላችሁት ኢንፎርሜሽኖች ተመሳሳይ መሆኑን ማለት ነው። እሱ ካረጋገጣችሁ በኋላ ኮንፊርም አፕሊካንት ዲቴል የምትለዋን ክሊክ አድርጋችሁ ኔክስት ማለት ነው። አሁን እንደምታዩት ቤተሰብ ፔመንት ሜተድ ላይ ደርሰናል ማለት ነው። እኔ በመሞላበት ሰዓት 3 የፔመንት ሜተዶች አሉ። አንደኛው በባንክ ቀጥታ ሄደን የምንከፍለው ሲሆን ሁለቱ ደግሞ በኦንላይን የምንከፍልባቸው ሜተዶች ናቸው ማለት ነው። በባንክ የምንከፍል ከሆነ ፔይ ዊዝ ሲቢ ብራንች ትሉታላችሁ። ባንክ ሄዳችሁ በአካል መክፈል ከፈለጋችሁ፣ በሞባይል ባንኪንግ ደግሞ በንግድ ባንክ ሞባይል ባንኪንግ መክፈል ከፈለጋችሁ ፔይ ዊዝ ሲቢ ሞባይል የምትለውን ትመርጣላችሁ። በቴሌብር የመክፈል የምትፈልጉ ከሆነ ከታች ፔይ ዊዝ ቴሌብር የምትለዋን ሶስተኛውን አማራጭ ትሞላላችሁ ማለት ነው። እኔ በባንክ ቀጥታ ሄጄ መክፈል ስለፈለኩኝ ፔይ ዊዝ ሲቢ ብራንች የምትለዋን እመርጣለሁ ማለት ነው። እንደምታዩት በቀኝ በጎን በኩል ደግሞ ቶታል ብሎ የምከፍሉትን የገንዘብ መጠን 2000 ኢቲቪ ይላል ያሳየናል። ከዛ ከታች ደግሞ አግሪ ቱ ተርም ኤንድ ኮንዲሽን የምትለዋን ክሊክ አድርጌ ከታች በቀኝ በኩል ኔክስት የምትላለች ኔክስት ትለዋለሁ ማለት ነው። እሺ ቤተሰብ እንግዲህ አሁን ሁሉን ነገር ጨርሰናል። ክፍያ መክፈል ብቻ ነው የቀረን ማለት ነው። ስለዚህ ኦርደር ኮዳችንን ከታች እንደምታዩት ሰጥቶናል ማለት ነው። እኔ ፔመንት ሜተድ ላይ ሲቢ ብራንች ስለሆነ የሞላውለት ይሄን ኦርደር ኮድ ቀጥታ ኮፒ አድርጌ ይዤ ሄጄ ቀጥታ ባንክ ሄጄ ስሰጣቸው በዚህ ከፍላለሁ ማለት ነው። አማውንቱንም ከታች ያሳየኛል። በኦንላይን የምከፍሉት ፔመንት ኢንስትራክሽን ብሎ ሙሉ ስቴፖቹን ያሳያችኋል። በሞባይል ባንኪንግ የምከፍሉ ከሆነ በኦርደር ኮዱ አማካኝነት በሞባይል ባንኪንግ ወይም በቴሌብር በመረጣችሁት ፔመንት ሜተድ ኦርደር ኮዱን አስገብታችሁ መክፈል ትችላላችሁ። እቤታችሁ ቁጭ ብላችሁ በስልካችሁ ማለት ነው። እዚህ ጋር ከታች አንድ በፒንክ የተቀመጠች ኖት አለች። ምንድነው የሚለው? እሱም ፕሊስ ኢንሹር ዛት you make the exact payment within 48 hours after making the request order ይላል። ይሄ ማለት ምንድነው? በ48 ሰዓት ውስጥ ኦርደሩን ካዘዛችሁ በኋላ ክፍያው መፈጸም አለባችሁ ነው ማለት ነው። ክፍያውን በ48 ሰዓት ውስጥ የማከፍሉ ከሆነ ኮዱ ኤክስፓየርድ ይሆናል ማለት ነው። ሌላው የሚለው ደግሞ ከከፈላችሁ በኋላ በ2 ሰዓት ውስጥ ወይ በኢሜይላችሁ ወይ በኤስኤምኤስ ቴክስት ይገባላችኋል ይላል። የማይገባላችሁ ከሆነ እዚህ ጋር ሰፖርት ምናምን በሚለው በኢሜይል ኮንታክት አርጉን ነው የሚለው። ወይም ደግሞ ፎን ነምበራቸው 8133 ላይ ደውሉልን ከከፈላችሁ በ2 ሰዓት ውስጥ ቴክስት ወይም ኢሜይል ይገባላችኋል ማለት ነው። ሌላው እና ዋናው እዚህ ጋር መረሳት የሌለበት ነገር ደግሞ ይሄ ፔጅ ፕሪንት አድርጋችሁ መያዝ ይኖርባችኋል ማለት ነው። ምክንያቱም መጨረሻ ላይ ስትሄዱ በቀጠሮ ቀን አሻራ ምናምን ለመስጠት ስትሄዱ ይህንን ፔጅ ፕሪንት ያደረጋችሁትን በዶክመንት ፎርም በፒዲኤፍ ፎርም ፕሪንት አድርጋችሁ አስቀምጣችሁ አሁን ይዛችሁ መሄድ ይኖርባችኋል ማለት ነው። ይህንን ፕሪንት ለማድረግ ከላይ በቀኝ በኩል ኮርነር ላይ ፕሪንት የምትል ምልክት አለች። እሷን አንድ ጊዜ ክሊክ አድርጋችሁ እንደዚህ እንደምታዩት ፕሪንት ማድረግ ትችላላችሁ ማለት ነው። ከዛን ሴቭ ታደርጋላችሁ የምትፈልጉት ፎልደር ላይ። ከዛ በኋላ በቀጠሮ ቀን ስትሄዱ ይዛችሁ ትሄዳላችሁ ማለት ነው። እንግዲህ መጨረሻ ላይ ፕሪንት ያደረጋችሁት ፒዲኤፍ ይህንን ይመስላል። እንደምታዩት ሁሉንም ኢንፎርሜሽኖች አጠቃሎ የያዘ ፒዲኤፍ ነው ማለት ነው እንግዲህ እና ክፍያውን ደግሞ በዚህ ኦርደር ኮድ መክፈል ትችላላችሁ ማለት ነው። ይሄ ለኔ የተሰጠኝ ኦርደር ኮድ ነው። በሲቢ ብር ሞክሬው ነበር እምቢ ስላለኝ እኔ ባንክ ሄጄ ይሄንን ኦርደር ኮድ ይዤ ሄጄ ነው የከፈልኩት ማለት ነው። አማውንቱ እዚህ ጋር እንደምታዩት 2000 ብር ብሎኛል ማለት ነው። እናንተም እምቢ ካላችሁ ባንክ ሄዳችሁ ይሄን ኦርደር ኮድ ይዛችሁ ስትሄዱ መክፈል ትችላላችሁ ማለት ነው። ከዛ በኋላ ከከፈላችሁ በኋላ
እዚህ ጋር አፕሊኬሽን ነምበር ይላል። ይሄ አፕሊኬሽን ነምበር ደግሞ ምንድነው ጥቅሙ? ለምሳሌ አፕሊኬሽን ነምበራችሁን ኮፒ ታረጉትና ከከፈላችሁ በኋላ አፕሊኬሽን ነምበራችሁን ከዚህ ጋር ኮፒ አድርጋችሁ ከዛን ወደ መጀመሪያው ፔጅ እዛ ቀደም አፕላይ ያደረጋችሁበት ዌብሳይት ላይ ወደ መጀመሪያው ፔጅ ትሄዱና እዚህ ጋር ማለት ነው። ከዛ በኋላ እቺን እዚህ ጋር ስታተስ የምትላለች አራተኛ ላይ እሷን አንድ ጊዜ ክሊክ አድርጋችሁ ፓስፖርት ስታተስ የሚል አለ። እሱን ክሊክ ስታደርጉት እዚህ ጋር አፕሊኬሽን ነምበር አስገቡ ይላችኋል። ከዛ በኋላ እዚህ ጋር ያቺን ኮፒ ያደረጋችኋትን አፕሊኬሽን ነምበራችሁን እዚህ ጋር ሰርች ማድረግ ነው ማለት ነው። ከዛ እዚህ ጋር እንደምታዩት ከታች አራተኛ ላይ ሪኳስት ስታተስ የሚል አለ። ፔመንት ኮምፕሊትድ ይላል ማለት ነው። ፔመንቱ የዚህ ፓስፖርት ሪኳየርድ ተከፍሏል ማለት ነው። እዚህ ጋር ፔመንት ኮምፕሊትድ ብሎ ያሳየናል ማለት ነው። በዚህ እንደከፈላችሁ እርግጠኛ መሆን ትችላላችሁ። ከዛን እዚህ ጋር አፖይንትመንት ዴት አለ። የቀጠሯችሁ ቀን ሲደርስ ሄዳችሁ የሚጠይቋችሁን ኢንፎርሜሽኖች መስጠት ነው ማለት ነው። እንግዲህ ቤተሰብ ዛሬ ስለ ፓስፖርት ኦርደር ይዤላችሁ የመጣው ቪዲዮ ይሄንን ይመስላል። ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ መልሳለሁ። እንደገናም ደግሞ ቴሌግራም ቻናል ጆይን ያላረጋችሁ ቴሌግራም ቻናል ላይ ብዙ ኢንፎርሜሽኖችን ስለምንለቅ ቴሌግራም ቻናል ጆይን ያድርጉ። ዲስክሪፕሽን ላይ ሊንኩን እናስቀምጣለን። ከዛ ላይ ጆይን አድርጉ። ለዚህ ቻናል ደግሞ አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። እስካሁን ቪዲዮውን ደግሞ ላይክ ያላረጋችሁ ካላችሁ ቪዲዮ ላይክ በማድረግ ጨርሱት እንላለን። በሌላ ቀን በሌላ ቪዲዮ እስከምንገናኝ ይመቻችሁ። ባይ ባይ።